ዛሬ አብዛኛው በረከት በማጣት ምክንያት የአስማት ትምህርት የሚማሩት ቤተክርስቲያኗ ለ24 ሰዓት አገልግሎት አትሆንም። እንዴት አይበቃትም? 24 ሰዓት በጣም ትንሽ ነው። ውጪ ሄጄ ከማመነዝር ሴት ጋር ሄጄ እንድትከመል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በሰላም አደረሳችሁ ውድ ቤተሰቦቼ። ዛሬም አስተማሪ ቁም ነገር አዘል ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ዛሬ በከፍተኛ ሁኔታ ውስጥ በረከት በማጣት ተጎሳቁለናል። በረከትን ያጣ ትውልድ ደግሞ በሕይወቱ ዘመን ሁሉ ችግር አለበት። ችግሩን ለማሟላት ሲል የማይገባበት፣ የማይቆፍረው፣ የማይሄድበት፣ የማያየው፣ የማይፈልገው እና ራሱን አሳልፎ የማይሰጠው ነገር የለም። ዛሬ አብዛኛው በረከት በማጣት ምክንያት የአስማት ትምህርት የሚማሩት በረከት ለማግኘት ነው። የምትሃት ትምህርት የሚማሩት ብዙዎቹ ከምቸገር ይህን እያደረኩ ሌላውን እያሰርኩ ሌላውን እየጎዳሁ እኖራለሁ ብለው በረከታቸውን ከክፉ መናፍስት ጋር የሚያደርጉ ሁሉ ዕዳን ያስቀምጣሉ። በረከት በማጣት ምክንያት በየጠንቋዩ ቤት የሚዞሩም ደግሞ የዛኑ ያህል የመጎዳት ስሜት አላቸው። ለትውልዳቸውም ጉዳትን ያስቀምጣሉ። የሚከፍለው ቢያጣ እርሱና ሚስቱ ልጆቹ ያለው ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። በቃ ገንዘቡ ይመለስ አለ። ለሌሎች ለተቸገሩ ለተራቡና ለተጠሙ ስለሚሆን ገንዘቡ ይመለስ፣ ገንዘቡን አምጣ። ገንዘቡ የሚመጣበት መንገድ ደግሞ እሱም ተሸጦ ሚስቱም ተሸጣ ልጆቹም ተሽጠው ነው። አያችሁ፣ ለሌላ ባሪያ ሆነው ነው ገንዘቡ የሚመጣው። የሚያስገርም ነገር ነው። እኛ ዛሬ ለምን ተሸጠናል ብለን ራሳችንን እንፈልግ። የአባቶቻችንና የእናቶቻችን ክፉ ዕዳ ለአምልኮት ጊዜ ሰጥተው ያልኖሩበት ዕዳ በመለኮታዊ ኃይልና ጥበብ በመዋጀት ሊኖሩበት የሚገባቸውን ጊዜ ለእግዚአብሔር ባለመስጠት ዕዳ ገብተዋል። ስለዚህ እኛ በክፉ መናፍስት ዕዳ ውስጥ ተያዝን፣ በዲያብሎስ ዕዳ ውስጥ ተያዝን። ያልጸለዩበትና ያላመሰገኑበት ጊዜ እግዚአብሔር በሰጣቸው ዕድሜና ሰዓት፣ እግዚአብሔር በሰጣቸው ፀሐይ፣ ነፋስ፣ አየር፣ እግዚአብሔር በሰጣቸው ጉልበት ሁሉ አምላክን ስላላመሰግኑ ለምስጋናው ዝግጁ ስላልሆኑ ትውልዳቸው ላይ ክፉ መናፍስት በባርነት መግዛት ጀመረ። ልቦናቸውን እየሰወረ ሕሊናቸውን እያጠፋ አስተሳሰባቸውን እየጎዳ የመሄጃ የመውጫ መንገዱን ሁሉ እየጋረደ በረከት አልባ ሲያደርጋቸው ልጆቻችን በየጊዜው በየሰዓቱ የራሳቸውን ነገር በመፈለግ ዘመናቸውን ጊዜያቸውን አባከኑት። የባከነ ጊዜ በረከት በማጣት በባዶነት የባዶ ጊዜ ላይ ደረሱ። ምንም የሌለበት ጊዜ ላይ ደረሱ። ምንም መልካምነት የጎደለው ጊዜ ላይ ደረሱ። ይሄ እንዴት አስቸጋሪ ነው ወገኖች! እግዚአብሔር ምሕረቱን ያብዛልን። አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛው ማየት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያ ተከታታይ ሆናችሁ በሙሉ ግሎሲ የምትፈጽሙ ከሆነ አይነ ጥላዋ ምንድነው ፍላጎቷ? አንደኛ ውጪ ሄጄ ከማመነዝር ሴት ጋር ሄጄ እንድትከመል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው፣ ቄሶቻቸው ወይም ደግሞ የነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄንን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ይባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ።
ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግለ ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም ያለ ነገር ነው። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል። የእግዚአብሔር መልአክም ይቀርባቸዋል። እርኩስ መንፈሱም ይርቃቸዋል። ግለ ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግለ ወሲብ በመፈጸም ሱሰኛ የሚኮንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻል። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ አይደለህ እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለመቀመጥ። ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግለ ወሲብ የሚያስፈጽምን የዝሙት መንፈስ ግለ ወሲብ የሚያስፈጽምን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። ኧረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚበሳው ግን ይሄኛው ጉዳይ ነው። ኃይል ማጣት ለመስገድ ገዳማት ለመሄድ ቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለነዚህ ነገሮች ኃይሉ እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታሳውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መጥተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግለ ወሲብ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግለ ወሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን? እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው ከዛ ጸሎትሽ እንደማያደርግ ያውቃል። ለምን? አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጫወቺ በጥርጣሬም ነው የምትጸልይው፣ በኃጢአተኝነት ስሜት ነው፣ ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያደርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ፣ ስጋችሁን መግራት ስትጀምሩ ይላል ግብረ ላጣ ነው እንዴ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰራው ስራ ይሄ ነው። ቤተክርስቲያኗ ለ24 ሰዓት አገልግሎት አትሆንም። እንዴት አይበቃትም? 24 ሰዓት በጣም ትንሽ ነው። በእውነት ነው የምልህ። አሁን ሰዓታት ብቻ ዝም ብለን በዜማ እየተባለ ብንቀጥል ፕሮባብሊ ከ24 ሰዓት ውስጥ አይዶ ነው 21ን ወይ ምናምኑን ሰዓት ይወስዳል። የሆነ ያህል ሰዓት ያቃጥላል። አዎ ሰዓታት ብቻ
ስለዚህ እየቆራረጠች ምናምን ትለዋለች። እዚህ ላይ ቅዳሴ፣ እዚህ ላይ ማህሌት፣ እዚህ ላይ ምናምን ብንጨምር ውዳሴ ማርያም ትርጓሜውን ምናምኑን ብንጨምር አይበቃም። እና ለዘላለም አገልግሎት ያ አሁን የምንቆጥረው ሰዓት ክሮኖስ ይባላል። ክሮኖስ የሚባለው ሰዓት በሌለበት ካይሮስ ነው የሚባለው የዘላለሙ ሰዓት የእግዚአብሔር ሰዓት። ካይሮስ ከ24 ሰዓት ውጪ የሆነ ሳቢ ነው። ከ24 ሰዓት ውጪ ያለው ሰዓት ካይሮስ ይባላል። አሁን እኛ የምንቆጥረው ግን ይሄ ክሮኖሎጂካል 1-2 ያን የምንቆጥረው ክሮኖስ ይባላል። ለክሮኖስ ሳይሆን ለካይሮስ ነው ቤተክርስቲያኗ የተዘጋጀች ያለችው ለዘላለሙ ሰዓት ይሄ የማያልቀው። ምክንያቱም ምስጋናዋ ምናምን አያልቅም። ግን እነዚህ ሁሉ ምስጋናዎች ተሰብስበው ቅዳሴ ላይ ነው የሚያደርጉት። የቤተክርስቲያኗ የአገልግሎት ማዕከል ነው ቅዳሴ። ለምን በማህሌት እግዚአብሔር ይገኛል፣ መድኃኔዓለም አለ፣ ከነ መላእክቱ ከነ ቅዱሳኑ ይመጣል፣ ግን በመንፈስ ነው። ሰዓታት ላይ ይመጣል፣ እመቤታችን ትመጣለች፣ ክርስቶስ ይመጣል፣ በመንፈስ ነው። እንደውም የሰዓታቱን እነግርሃለሁ በኋላ ምን እንደተባለ። በእናትህ ነግረኝ ለፍ። እሺ ዜማው ላይ የተለያየ ማለት ጀምሮ ይሄ ላይ ቤታሽ ቤት የሚባል ዜማ አለ። አንደኛው ሲና ምናምን ይላል አንደኛው እና እንደ አባት ቆሞ ኒ የሚባል ዜማ አለ። በጣም የሚያምር ዜማ እና እሱ እየተባለ ነው እና ተደበላለቀ ተለያየ እንትን አሉ። ዜማው በጣም ነው የሚያምረው እና በቃ ይደብርሃል። አሁን እሱ ሲደበላለቅ በቃ ደስ አይልም ማለት እመቤታችንን ማስከፋት ምናምን ነው የሚመስለው ይመስለኛል። እኔም እንደዛ እዛ ሲሰሙ ተደበላለቀ። አይ ኒ ማለት ነይ ማለት አይ እንኳን እመቤታችን ልትመጣ ነው ራሱ ሄድኩላችሁ ብለው ብድግ ብለው ተነስተው ወጡ። እንዲህ ካደበላለቃችሁ ተብሎ እና ሰዓታት በጣም የሚያምር ዜማ እያለ ንኢ ሀቤ ኦ ድንግል ምናምን ነው። ንኢ ሀቤ ወደ እኔ ነይ፣ ድንግል ሆይ ወደ እኔ ነይ ነው ዜማው ልመናውና የተባረኩ አባቶች ይሰግዳሉ፣ እችን እያሉ ይሰግዳሉ። በቃ ነይ ነይ እንትን ነው ልመና ነው። እመቤታችን ትመጣለች፣ መድኃኔዓለም ይመጣል። ቅዳሴ ሲሆን ክርስቶስ ይመጣል፣ እመቤታችን ትመጣለች። ክርስቶስ ግን የሚመጣው በመንፈስ አይደለም፣ በአካል ይመጣል፣ ፊዚካሊ ይገለጣል። በዛ በምንቆርበው ስጋና ደም ተምሳሌት አይደለም፣ አማናዊ ሆኖ እውነተኛ ሆኖ ክርስቶስ ይገለጣል። ስለዚህ ቅዳሴ እንደ ማህሌት አይደለም ወይ እንደ ሰዓታት አይደለም፣ የቤተክርስቲያኗ ትልቅ አገልግሎት ነውና ቅዳሴ ነው መማር ያለብኝ ምናምን ብዬ አንድ ቅዳሴ መምህር አገኘው። ፈርስቲር ተማሪ ሆነ ነው ፈርስቲር ሆኜ ቅዳሴ ምናምን ጀመርኩ። ዜማው ረጅም ነው ምናምን በቃ ታገልኩ ምናምን ሄድኩ የተወሰነ ምናምን። ከዛ እዛው ዩኒቨርሲቲው አጠገብ አርሴማ ቤተክርስቲያን ነበረችን። እዛው እየሄድኩ ደረስ መለስ ምናምን እያልኩ በትርፍ ሰዓት እማራለሁ። ልብህ ገዳም ካልሆነ ድንግል ማርያም አትገባህም። ልብህ ቤተ ክርስቲያን ካልሆነ እመቤታችን በአንተ ልብ ውስጥ ልትገባ አትችልም። እመቤታችን እያለቀሰች ቀራንዮ ስትሄድ አይሁድ አዩና ደነገጡ እና 3 ንግግር ተናገሩ። ምን አሉ? ግማሾቹ በከተማ አይተናት አናውቅም አሉ። በከተማ አይተናት አናውቅም። ምክንያቱም እመቤታችን ታውቃላችሁ አንገታቸው እንዳደነደኑ አውታታ የከተማ ሴቶች ልከኛ፣ ስርዓት ያላት፣ ምግባር ያላት፣ ቀና ብላ ማትሄድ፣ እግሯ ከዮሴፍ ቤትና ከቤተ መቅደስ ውጪ ሌላ የትም ማትሄድ ናት። አይገርማችሁ? እውነት ነው። ዮሴፍ ቤት የረገጠ እግሯ በእኛም ልብ ሆነው ሲመላለስ ይኑር። በእውነት እንደው በገሌ ልብ ውስጥ እመቤታችን ነበረች ቢባል አያስደስትም? በዮሴፍ ቤትና በማን በቤተ መቅደስ ቤት ውስጥ ነበረች እንደተባለ ሶስተኛው እኛ ልብ የእሷ ቤት መሆነ ኧረ በገሌ ልብ ውስጥ እኮ እሷ ነበረች በተባለና እዛ ምን አሉ? በከተማ አይተናት አናውቅም አሉ። እውነታቸውን ነው። እሷ የከተማ ሴት አይደለች። ዛሬም አንዳንዶች በከተማዊ ጠባይ እመቤታችን ለመረዳት የሚሞክሩ አሉ። ልብህ ገዳም ካልሆነ ድንግል ማርያም አትገባህም። ልብህ ቤተ ክርስቲያን ካልሆነ እመቤታችን በአንተ ልብ ውስጥ ልትገባ አትችልም በእውነት። እና ሁለተኞቹ ምን አሉ ደግሞ? በጣም የነገስታት ዘር ትመስላለች አሉ። የማን ዘር? አዎ ጲላጦስ ዘመዱ አይደለም
አዎ ዘመዱ አይደለም። ሄሮድስም ዘመዶማ ቢሆኑ ኖሮ ልጇን ከሞት ባስጣሉላት ነበር። ግን አዎ ዘመድም ናት። ሳያውቁት እኮ ሚስጥር ተናገሩ። ዝምድናዋ ግን የሥላሴ ነው። ቃልን በስጋ ስትወልደው በቃሉ በወልድ በኩል የልቡ የአብ የሕይወቱ የመንፈስ ቅዱስ ዘመድ ሆነች አይደለም። ከህልውናው ሳይጓደል ለመጣ ቃልን በስጋ ብትወልደው ልቡ አብና የሕይወቱ የመንፈስ ቅዱስ ዘመድ ሆነች። ሊቆም ለዚህ ነው ዘመዶሙ ለሥላሴ ያላት። የማን ዘመድ? የሥላሴ ምን ዘመድ ትባላለች እመቤታችን። የቀራንዮ የክርስቶስማ መልኩ ምንድን ነው ከተባለ የድንግል ማርያም መልክ ነበር። እንደምናውቀው ክርስቶስ ላይ የተቸነከረው ችንካር እጆቿ ላይ ይወጋ እንጂ ነፍሷ እኮ አብሮ ሲወጋ ነበር እኮ። እያንዳንዱ መከራ እኮ አብራ ተቀብላለች። እሷ የተቀበለችው መስቀል ይበልጣል ስምዖን ከተሸከመው መስቀል። እሱ እኮ ለደቂቃ ነው ተሸከመ፣ እስከ ቀራንዮ ድረስ ነው። እሷ እኮ ገና ልጇን በማህፀኗ ከተሸከመችበት ጊዜ ጀምሮ ዓለም ፊቷን እኮ አዙሮባታል። ስምዖን እኮ አብሮ እኮ ከክርስቶስ ጋር ሲገፋ ነበር። እሷ እኮ ገና ጌታን በጸነሰች ሰዓት አይሁድ ሲገፏት ነበር። ትዳር የሁለት ይቅርታ አድራጊዎች የሁለት ስህተተኞች አንድነት ነው እና ይሄ ከገባን ዛሬ ለሚጠፋው ጥፋት እኔም ልሆን ይችላል። ባለቤቴ ለሚያጠፋው ጥፋት እኔም ደግሞ ማጠፋው ጥፋት አለ ማለት አንደኛው ፐርፌክት ጥፋት የማያጠፋ አንደኛው ሁልጊዜ አጥፊ ሆነ ልንኖር አለች። ግን አንዳንድ ጊዜ ነገሮቹ ችግሮቹ ይጎሉና አንደኛውን ብቻ አጥፊ ያደርጋል። አጥፊ ለጥፋቱ የምትሰጪው ምላሽ እሱም እንትን ያደርጋል፣ ተጽዕኖ ያደርጋል። ቻሌንጅ ሲመጣ እንዴት አንድ ልናርገው? ቻሌንጅ መቼም በትዳር ውስጥ ችግር መቼም ሰው የተጋባ ቀን እንደው ችግር ይገጥማቸዋል ብለሽ ብትጠይቂው ኧረ በፍጹም ነው የሚልሽ። የሰርጉ ቀን አይታሰብም። ግን ሰው ችግር ይገጥመዋል መለያ በጣም ብዙ ቻሌንጅ ይገጥመዋል ያልጠበቀው። ማንም ሰው ሲጋባ በትዳር ውስጥ ችግር አይጠብቅም። ግን ችግር እንዳለው ግን ማሰብ ጥሩ ነው። አናቅማ አለማወቅን ማወቅ እኮ ትልቅ እውቀት ነው። አለማወቃችንን አናቅም። ስለዚህ አንድ ሰው እድሜው ከደረሰ ስራ ቤት የሚያስተዳድርበት በቂ ገንዘብ ካለው በቃ አለቀ። ለምን አታገባም ነው። ትምህርት ሴት ልጅ እንደው ትንሽ እንደው ራሷን የቻለች ሲመስል ምን ጠብቂያለሽ? እሷም እንትን ነው የምትለው በቃ ጓደኞች ያገቡ ጥያቄ ውስጥ ነው የምትገባው። ለምን ሶሳይቲያችን በጥያቄ ተሞላ ነው። ሳታገቢ ለምን አገባል? ለምን አታገቢም ትባያለሽ። ካገባሽ ለምን አትወልጂም ትባያለሽ። ከወለድሽ ምን ነው አንድ ብቻ ትባያለሽ። ቀጥሎ ምን ወፈርሽ ትባያለሽ። ጥያቄው የሰው አይቆምም። ስለዚህ ህይወትን ከዚህ በፊት እንደምልሽ ህይወታችንን ከውስጥ ወደ ውጭ ካልኖር ነው ከውጭ ባለ ግፍ የምንኖር ከሆነ ዘመናችንን ሁሉ በውጭ ነው ማለት ነው። እናቴ አንድ ጊዜ ምን አለችኝ? ከዚህ በፊት አንስቼብሻለሁ። ላገባ ያሰብኩትን ሰው ሳስተዋወቃት አንድ ጓደኛዬ እንዲህ ይሄ ሰው በጣም ትልቅ ነው፣ አንድ ትንሽ ወለድ ታረጊና ይሞታል፣ ከዛ በኋላ ብቻሽን ነው ልጅ ምን ታሳድጊው አለችኝ። ደነገጥኩ። ያላየሁትን ነገር ማለት ነው። በጣም ደነገጥኩኝ እና ስገባ እናቴ ፊቴን አየችና ምን ሆነሻል አለችኝ። ቆይቼ ነገርኳት። እንዴ አንቺ የራስሽ ውስጥሽን አዳምጪ እንጂ አንቺ ትልቅ ሰው አይደለሽም እንዴ አለችኝ። ጓደኛሽማ አትምራሽ ራስሽን ምሪ አለች። ዛሬ ከሰማሻት እድሜ ትዳርሽን ሁሉ ጊዜ የምትመራው እሷ ናት ማለት ነው። ስለዚህ ሰው ነው ቅድም እንዳልኩሽ ለምን አታገቢም አለ። ካገባሽ በኋላ ለምን አልወለድሽም አለ። ከዛ አንድ ልጅ ወለድሽ፣ ከዛ ወንዶ ብቻ ምን ነው ሴት፣ ከዛ በኋላ ወፈርሽ። አይቆምም የሰው ጥያቄ በጣም አይጠለቅም። በጣም አዎ። ራስሽን ግን ሰው ግን ራሱን ሊጠይቅ ያስፈልጋል። በቂ እውቀት አለኝ ወይ ለትዳር? ከዚህ በፊት እንደተነጋገር ነው ዝግጁ ነኝ ወይ ብሎ ማሰብ ጥሩ ነው። ዝግጁ ነኝ ወይ ብሎ ሲያስብ ትዳር ቻሌንጅ አለው። ትዳር ትምህርት ቤት ነው። ይችን ሁለቷን ነጥብ ሰው ተረድቶ ከገባ እኔ ምንም አይነት ቻሌንጅ ቢገጥመው ለመፍታት ሬዲ ይሆናል ብዬ አስባለሁ። ቻሌንጅ ነው ብሎ መቀበል በቃ ትዳር ቻሌንጅ አለው። ለመቁረብ ሃይማኖታዊ ዝግጅት ያስፈልገዋል። ሃይማኖቱን ማወቅ አለበት። ስለዚህ በልቡናው ልዩ ሐሳብ ያለበት ቢኖር አይቅረብ የተባለ ጥርጥር ማለት ነው። ልዩ ሐሳብ የተባለ ጥርጥር ነው። ልዩ ሐሳብ ያለበት ቢኖር አይቅረብ ማለት ስለ ቅዱስ ቁርባን ተጠራጣሪ ሐሳብ ካለው፣ ምስጢረ ሥላሴ ላይ ያልጠራ ሐሳብ አለው፣ ምስጢረ ቁርባን ላይ፣ ምስጢረ ሥጋዌ ላይ፣ ሃይማኖቱ ላይ ጥያቄ ካለው አይቁረብ ነው።
መረዳት አለበት። ይሄን እግዚአብሔር አይታገሰውም ጨርሶ ማለት ነው። ስለዚህ ሁላችንም ይኸው ተማሩ የምንለው ለዚህ ተማሩ የምንለው ለዚህ ሃይማኖታችንን ጥንቅቅ አድርገን ማወቅ አለብን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን አምስቱን አዕማደ ምስጢር አንድ ክርስቲያን ማወቅ አለበት። ካላወቀ መቁረብ አይችልም ነው። ቢጠራጠር ነው። በተለይ ጥርጥር ካለበት ነው። እምነት እያለው የማይረዳው ይኖራል። እግዚአብሔር ሁሉን ታውቃለህ ብሎ ካልተጠራጠረ ችግር የለም። ጥርጥር ያለበት ግን ስለዚህ ሃይማኖታዊ ዝግጅት ነው። አንደኛው ሃይማኖታዊ ዝግጅት ነው የሚያስፈልገን። ሁለተኛው ደግሞ ምንድነው? የሚሰሩትን ኃጢአት ማቆም ነው። የሚሰሩትን ኃጢአት መቆም አለባቸው። አሁን እየተሰሩ ያሉ ኃጢአቶች ተግባራቸው መቆም አለበት። ያደረገ ሰው አይቆርም፣ አቁሞ ነው ማቆም አለበት። አንድ 4 ኃጢአቶች አሉ። እኔ ኢንተርናል ዲስትራክሽንስ የሚባሉ ውስጣዊ ጉስቁልናና ጥፋት የሚባሉ አንድ 4 ኃጢአቶች አሉ። እነሱ ተግባሩ መቆም አለበት ነው። ተግባሩ መቆም አለበት። ንስሐ አባትየው እስካዘዘው ድረስ ይሄን ያህል ቀን ከዚህ ኃጢአት ታቅበህ ቆይተህ ቁረብ ብሎ የሚያዛቸው ናቸው። አንደኛው ዝሙት ነው። ወዲያው እያደረጋንን መቁረብ አይችልም አንድ ሰው። እስከዚህ ያህል ጊዜ ቆይ 40 ቀን ሊለው ይችላል፣ 2 7 ሊለው ይችላል፣ 7 ቀን ይችላል። እሱ እንዳዘዘው እንዳዘዘው ከተግባሩ ማቆምና መቼስ ከምኞት ማንም ሰው አይነጻም። ተግባሩን ማቆም አለበት። ተግባሩን የሚያደርግ ሰው አንዱ እሱ ነው። እና ምንድነው ኃጢአት የሚባለው? ኃጢአት፣ በደል፣ አመፃ የሚባሉ ነገሮች አሉ። አላብራራቸውም። ራሳቸውን የቻሉ ሰፊ ርዕሰ ጉዳዮች ስለሆኑ አላብራራቸውም። እና በተለይ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። አላችሁን? ከቃሉ ጋር ናችሁ? ሰይጣን አጣሞ እንዳያሰማችሁ እግዚአብሔር ይጠብቃችሁ። ማለት ምንድነው? አውቆ እንዳትቆርቡ ሊያደርግ ይችላል። ብዙ ይህን ትምህርት ተጠቅሞ ራሱ ለምሳሌ ምንድነው ማለት ተፈልጎ ነው። ለምሳሌ ሰው ድሮ ይሰራው የነበረው ኃጢአት በህሊናው እየመጣ ሊታሰበው ይችላል። በዚህ ምክንያት ከቅዱስ ቁርባን አይርቅም። በሐሳቡ ሊመጣበት ይችላል። ያ በዛ አይርቅም እያልኳችሁ አለ። ምንድነው? ተግባሩን ማቆም አለበት። ንስሐ ማለት ኢገቢ ውስጥ ኃጢአት ነው። አንዱ ትርጉም እኮ ወደ ኃጢአት አለመመለስ፣ ተግባሩን ማቆም። ስለዚህ ሃይማኖታዊ ዝግጅት ከዛ አንደኛው ዝሙት ነው። ሁለተኛው ቂም ነው። ቂም ከፍተኛ የሆነ በቀላዊ የሆነ ልብ ማለት ነው። እያንብርሰብ ቂም ውስጥ ልቡ ያለው ለዚህ ነው። በልቡናው ምንና ምንድን ያለ? ዝሙትና ቂም። በልቡናው ሲል ዝሙቱን በሐሳብ ማለቱ አይደለም። የለመደው ነገር አብሮት እየኖረ ያለውን ልማድ ቆርጦ መጣል አለበት ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ቂም ነው። አንድ ሰው ቂም ይዞ አይቆርም በጭራሽ። ምክንያቱሳ የክርስቶስ ደም የምህረት ደም ስለሆነ የምህረት ደም ነው። 2 ሶስተኛው ገንዘብ መውደድ። ገንዘብ መውደድ አደገኛ በሽታ ነው እያልኳቸው። እስመ ስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው። ማንም ሰው ራሱን ሲያገኘው ክብር አይሰማውም። እግዚአብሔርን ሲያገኝ ነው ክብር የሚሰማው። መላእክቶቻችንን ስናያቸው ምህረት ሲደረግልን ነው ክብር የሚሰማን። ማንም ሰው በምድር ላይ እየኖረ ራሱን ሲያገኘው ክብር አይሰማውም። ምናልባት መልካምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ብለን በአፈጣጠራችን ራሳችንን ስናስበው ድንቅ አፈጣጠር ልንል እንችላለን። አይምሮ፣ ህሊና፣ ልቦና የሚባሉት ነገሮችን ግን ስናስባቸው ተባብረን ተጋግዘን የእግዚአብሔርን ስም ዘርጠን ጥለን ሰድበነዋል፣ ረግጠነዋል። የእግዚአብሔርን ስም ባለጌዎች፣ ቆሻሾች ነን እኛ ሰዎች ስንባል። አንድም ቦታ ላይ እግዚአብሔርን ያስከበርነው ቦታ የለም። ራሳችንን ስናገኘው የሚሰማን ስሜት የውርደትና የመጥፎ ስሜት ነው።
ማንም ሰው ራሱን ሲያገኘው የክብር ስሜት አይሰማውም። የውሸት ነው። ዮጋን ብትለው ሜዲቴሽንን ብትለው ይሄ ዩኒቨርሲቲውን አናግረዋለሁ ራስን በቃ የሚገርም ነገር ይሰማ ኖ እግዚአብሔርን ይዞ ራስን ፍለጋ እጅግ ውጤታማነት ነው። ያረካል፣ ያስደስታል። ለምን ቢያንስ ራሳችን ስናገኘው ስናዝን መጽናኛ ነው የእግዚአብሔር ቃል ስሙ ሐሳቡ። ባዶ እጃችንን ግን ራሳችን ስንፈልገው ገመድ ነው የሚታየን እና እንዴ ምን አይነት ዓለም ውስጥ ነው ያለሁት ብለህ ገመድ ፍለጋ እንጨት ፍለጋ ነው ለመታነቅ ለመግደል ራስን። ማን ነው ራሱን የሚወድ እንዴ? በድምጽ አንዳንድ ሰዎች ምን ያሉ ሪከርድ የተደረገ ድምጽ ሲሰሙ የራሴን ድምጽ በኦዲዮ ስሰማው ደስ አይለኝም፣ በቪዲዮ ሳወራ ሳየው ደስ አይለኝም ይላሉ። ከዚህ አንጻር እንኳን የራሳችን ማንነት እንጠለዋለን። ድርጊታችንን ስናስበው ንስሐ አባት ጋር ሄደን ላናቅ እንችላለን እኮ ግን ኃጢአት ምን እንደሆነ ባናውቅ እንኳን ህሊና ይወቅሳል። ሙርሲዎች፣ ሐመሮች ሃይማኖት የላቸውም ብለን የምናስባቸው በመጽሐፍ ቅዱስ ቋንቋ ስኩቲስ የምንላቸው ዘላን የሚባሉት ምንም ሃይማኖት የሌላቸው ሰዎች የምንላቸው እንኳን ቆሻሻውንና ንጹሑን መጥፎና ጥሩን ያውቁታል። ህሊናቸው ይፈርዳል። ኖ ይሄ ማድረግ የለብንም ብለው ሰብአዊነት አላቸው። ከመንፈሳዊነት የማይጠበቅ በእናንተ ምክንያት በአሕዛብ ዘንድ ስሜ ይነቀፋል ያለው እኮ እግዚአብሔር በእናንተ ምክንያት ነው ያለው። ስለዚህ መንፈሳዊነት ሃይማኖተኝነት ምን እንደሆነ ትርጉሙ ግራ እስኪያጋባ ድረስ የሰው ልጅ እግዚአብሔርን እጅግ በጣም ተደፋፍሮታል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እናንተም ደግሞ ብዙ ነገር እንደተማራችሁ የተሰማችሁ ስሜት በኮሜንት ላይ መጻፋችሁን አትርሱ። በቀጣይ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይህንን ቪዲዮ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ሁሉም ሰው እንዲማር እንዲነቃ ማድረጋችንን መርሳት የለብንም። ይቆየን። አሜን።